ያፈቀርሽውን ወንድ ያንቺ የምታደርጊበት መንገድ። ብዙ ሴቶች የወደዱትን ወንድ ለማግኘት ውበታቸው ላይ ይለፋሉ፣ ድምቅ እምር ብለው ለመታየት ይሞክራሉ። አልፎ ተርፎ ራሳቸውን አሳልፈው ይሰጣሉ። ነገር ግን የአንድን ወንድ ልብ ለማግኘት ዋናው ነገር ውበትሽ አሊያም ስጦታሽ ሳይሆን ክብርሽ ነው። ወንድ ልጅ ካከበርሽው ለአንቺ ያለው ቦታ እጥፍ ይሆናል። ዛሬ እኔ እህትሽ የወደድሽውን ወንድ ያንቺ ብቻ የምታደርጊበትን ሚስጥርና አክበርሽን በተግባር የምታሳይበትን 5 ወሳኝ መንገዶች እነግርሻለሁ። ከአንቺ የሚጠበቀው እንደተለመደው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁኝ ቆዩ። ሰላም ሰላም ውዴ ናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ የሆናችሁ ካላችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል እኛ ሴቶች ከወንዶች ጋር የሚኖረንን የፍቅር ግንኙነት እንዴት አድርገን ስኬታማ ውጤታማ ማድረግ እንችላለን የሚለው ላይ እንመካከራለን፣ እንወያያለን። ቶሎ ሰብስክራይብ አድርጉ። ዛሬ የምናወራው እንዴት አድርገሽ ለወንድ ልጅ ማክበርሽን እንደምታሳይ ነው። ከዚህ በፊት በጣም ብዙ ቪዲዮዎች ላይ ነግራችኋለሁ። የወደዳችሁትን ያፈቀራችሁትን ወንድ የራሳችሁ ለማድረግ ከመጨረሻው አብሮ ለመዝለቅ የሚያስፈልጋችሁ ዋናው ትልቁ ነገር ማክበር ነው። ወንድ ልጅ ጭራሽ የማይደራደርበት ነገር ዋናውና ትልቁ በቃ በፍቅር ግንኙነት ቅድሚያ የሚሰጠው ከሴት ልጅ በቃ ማግኘት የሚፈልገው ነገር መከበር ነው። ብዙ ጊዜ ይህንን ስናገር ማክበርሽን ደግሞ የምታሳይባቸው መንገዶች አሉ፣ የምትገልጭባቸው መንገዶች ማለት ነው። አንዳንድ ጊዜ እያከበርኩ ነው ብለሽ የምታደርጊያቸው ነገሮች አክብሮትሽን ላይ ገልጹለት ይችላሉ። ለዛም ነው ዛሬ ይህን ቪዲዮ መስራት የፈለግኩት። የምትወጂውን ወንድ በእጅሽ ማስገባት የምትፈልጊ ከሆነ አክብሪው። ማክበርሽን ደግሞ ቀጥሎ በምነግርሽ መንገዶች ማሳየትና መግለጽ ትችያለሽ። እነዚህን የምታደርጊ ከሆነ የምትወጂውን ወንድ በእጅሽ ማስገባት፣ ከዛም ደግሞ የሚቆይ የሚጸና የፍቅር ግንኙነት ሲቀጥልም ትዳር ውስጥ መግባት ትችያለሽ ማለት ነው። እነዚህ ለህይወትሽ እንደ ሴት ለህይወትሽ የሚጠቅሙሽ ከወንድ ልጅ ጋር ያለሽን ግንኙነት የሚያጠናክሩ ደስተኛ ስኬታማ እንዲሆን የሚያደርጉ ነገሮች ናቸውና በደንብ ተከታታይ። የመጀመሪያው በሰዎች ፊት ከፍ ከፍ አድርጊው። በሰዎች ፊት ስለሱ የምትናገሪው ነገር በደንብ አድርገሽ ማስተዋል ይኖርብሻል። እንደው ዝም ብለሽ ስለመጣልሽ አሊያም ደግሞ አለ አይደለ ወይ የራስሽን ነገር ከፍ ለማድረግ በመፈለግ እሱን ዝቅ የሚያደርጉ አለ አይደል ከነገረሽም ሊሆን ይችላል የምትናገሪያቸው ነገሮች በሰው ፊት የሚያሰጡት ነገር እሱም ራሱ ከሰዎች ጋር ሆኖ አንድ ላይ ሲሰማው እንዴት ነው አለ አይደለ ለሱ ያለውን ነገር የሚያወርድ መሆን የለበትም። ይልቁኑ በሰዎች ፊት ብቻውን አታድርጊ ማለት አይደለም። ይሄንን ግን በሰዎች ፊት ደግሞ ስለሱ የምትናገሪ ነገር የሱ ጥሩ ነገር የሱ መልካም ነገር እሱ የሚጎላበትን እሱ የሚከበርበትን አንቺም እሱን አክብረሽው ደግሞ ሌሎች ሰዎች እንዲያከብሩት የሚያደርግ ነገር መሆን አለበት። በቃ አይደለ አንዳንድ ጊዜ ጨዋታ ደመቅን ብለን የምንናገራቸው ነገሮች የሰዎችን ክብር የሚነኩ ይሆናሉ። የሰዎችን አይደለ ኮምፈርተብል የማያደርጉ ይሆናሉ። በተቻለሽ አቅም የምትወጁ የምታፈቅሩ ያንቺ እንዲሆን የምትፈልጊ ከሆነ በሰዎች ፊት በጓደኞቻችሁ ሊሆን ይችላል፣ በጋራ በዙሪያችሁ ባሉ ሰዎች ፊት ስለሱ የምትናገሪው ነገር ጥሩ እሱን ከፍ የሚያደርግ የሚያሞግስ ነገር ይሁን። ይህንን ስታደርጊ ለውጡም ታየዋለሽ፣ እንዴት ትሪት እንደሚያደርግሽ በኋላ ላይ አለ አይደለ። ለብቻችሁም ስትሆኑ እንደዛ ጥሩ ነገሮችን ለሱ አትንገሪ ማለት ሳይሆን ደግሞ በሰዎች ፊት ሲሆን ደግሞ የበለጠ ምክንያቱም ወንድ ልጅ ስለሚፈልግ መከበርን መሞገስን ስለሚፈልግ በጣም ደስ ይለዋል። ሞክሪው። ሁለተኛ ለሀሳቡና ለውሳኔው ቦታ ስጪ። ሌላኛው ማክበርሽን የምታሳይበት መንገድ ይሄ ነው። አንዳንድ ጊዜ ሀሳቡን እንኳን በስርዓት ሰምተሽ ሳትጨርሺ አይሆንም እባክህ ይሄ ይሆናል ብለህ ነው ለምን እንደዚህ አለ አይደለም በትክክል እንኳን ምን እንዳሰበ እንዴት ሊያደርግ እንዳሰበ ምናምን በቃ የመስማት ትዕግስት እናጣለን አንዳንዴ ሴቶችና የእውነት ማክበርሽን ማሳየት የምትፈልጊ ላይክ እንዴት ነው የወደድሽው ያፈቀርሽው ሰው ከአንቺ ጋር እንዲቆይ የምትፈልጊ ከሆነ ሀሳቡን ስሚው። የሚወስናቸው ብዙ ውሳኔዎች ይኖራሉ። እነዛን ውሳኔዎች እንዴት እንደወሰነ አለ አይደለ የሚነግርሽን ነገሮች ሀሳቦቹን በስራ ላይ ሊሆን ይችላል፣ በቤተሰብ ህይወቱ ላይ ሊሆን ይችላል። እንደዚህ አይነት ሀሳቦችን ሲነግርሽ አይሆንም ወይም ደግሞ ቀድመሽ ውሳኔ ከመወሰን ቀድመሽ ኔጌቲቭ ነገሮችን ከማለት በፊት አዳምጩ። መጀመሪያ አዳምጩ። እንዴት ነው በቃ የሚያስበውን ነገር አለ አይደለ ብዙ አይናገሩም ወንዶች። በተለይ ደግሞ በጣም ኢምፖርታንት የሆኑ በጣም መሰረታዊ የሆኑ ነገሮችን ሲወስን ወይም ደግሞ ሲያማክርሽ በደንብ አድርገሽ ጆሮሽን ስጪው። ምናልባት የማትስማሚበት ውሳኔም እንኳን ቢሆን በተረጋጋ መንገድ ሀሳብሽን ግለጪለት። ብዙ ጊዜ ወንዶች በቃ በእንደዚህ አይነት ነገር ነው የሚሸነፉት፣ በእርጋታ ነው የሚሸነፉት። ብዙ ጊዜ እኛ ሴቶች ደግሞ እንጮሃለን፣ የምንፈልገው ነገር እንዲሰማ በቃ ሀሳባችንን እንዲቀበሉ ስለምንፈልግ እንጮሃለን። ግን በመጮህ የምታሸንፊው ምንም አይነት ወንድ የለም። በቃ ሁሉም
ወንዶች የሚሸነፉት ተረጋግታ ሀሳቧን በምትገልጽ ተረጋግታ ያልተስማማችበትን ነገር በምትገልጽ ሴት ነው። ይሄ በጣም በቃ ሁላችንም ሴቶች ሊገባን የሚገባ ቃል ነው፣ ንግግር ነው። ይሄ ስለ ጮህን አይደለም። በቃ ተረጋግተሽ ለምን እንደማትስማሚ ለምን እንደማይሆን አስረጂውና ለውጡን ራስሽ ምስክር ትሆኛለሽ። ሶስተኛ ግላዊ ነፃነቱን አትጋፊ። የሁላችንም ሰዎች እኮ ነፃነታችንን እንፈልጋለን አይደለ? ነፃ መሆን ይሄ እንዴት ነው? በማንም ቁጥጥር ስር አለመሆን። በቃ የሰው ልጅ ትልቁ ነገሩ እሱ ነው፣ ነፃነቱ ነው። ማንም የሚቆጣጠረው አለመሆን ማለት ነው። አንዳንድ ጊዜ ግን የፍቅር ግንኙነት ላይ እንደዚህ አይነት ነገሮች አሉ። በቃ የመቆጣጠር ስሜትን የሚፈጥሩ ነገሮች አሉ፣ በእኛ በሴቶችም በወንዶችም በኩል ማለት ነው። ግን ያንን አትፍጠሪ። ግላዊ ነፃነቱን ስጪው። እንዴት ነው? ለብቻው መሆን ሲፈልግ አለ አይደለ? የራሱን ነገሮች ማድረግ በሚፈልግበት ሰዓት ላይ እንዴት ነው? ትንፋሽ አታሳጪ። በቃ የት ነህ? ምን እያደረክ ነው? እንደዚህ ያልደወልክልኝም፣ እንደዚህ ለምን ሆነ? በቃ ሁሉም ሰው ያንን ስፔስ እንደሚፈልግ በመጀመሪያ እወቂ። ለወንዶች ደግሞ እቺ ስፔስ ቀላል አይደለችም። ብቻቸውን ሆነው ዝም ብለው ምንም ላያረጉ ይችላሉ። የሚያስቡበት፣ የሚያወጡበት፣ የሚያወርዱበት ወይ ከጓደኞቻቸው ጋር ጀስት ዝም ብለው የሚያወሩበት ጊዜ ልትሆን ትችላለች። ይሄ ስፔስ እንደሚያስፈልጋቸው እወቂና ሬስፔክት አድርጊ ያንን ስፔስ። ሰውን በነገራችን ላይ ስለተቆጣጠራችሁት የት ወጣ የት ገባ ምናምን ስላላችሁት ምንም የምታድኑት ነገር የለም። በመጀመሪያ እሱን እወቁ። እምነት በጣም ወሳኝ ነገር ነው። ሰዎችን ማየት ያለባችሁን ነገር አይታችሁ እመኗቸው። ከዛ በተረፈ ደግሞ ግላዊ ነፃነቱን አትጋፊ። በቃ አላስቀምጥ የምትይ አይነት ሴት አትሁኚ። ይሄ በጣም ወሳኝ ነው። አራተኛ ድክመቱን ሚስጥር አድርገሽ ያዥ። ምናልባት እሱ ራሱ የነገረሽ ድክመቱ ሊሆን ይችላል። አንቺም ራስሽ ያስተዋልሻቸው ያወራችሁባቸውም ሊሆኑ ይችላሉ። ብቻ እንከኑን ገመናውን እንዴት ነው ደካማ ነገር ይኖረናል አይደል? ሁሌም ሰዎች ስንባል ግን ወንድ ልጅ ደግሞ ያ ደካማ ነገሩ አውጥተሽ የምታጎይበት አይነት ሴት ከሆንሽ ከአንቺ መራቅ ነው የሚፈልገው። በተቃራኒው ደግሞ ሚስጥሩን ገመናውን ይሄ እንደ ድክመት የነገረሽን ነገር ደብቀሽ ሸሽገሽ ጥንካሬውን ጥሩ ነገሩን ስታጎይ ከአንቺ መለየት አይፈልግም። በቃ የምትረዳኝ ሴት እሷ ናት ብሎ እንዲያስብ ታደርጊዋለሽ። እንዳልኳችሁ ሁላችንም ደካማ ነገር ይኖረናል። ግን ከነ ደካማ ነገራችን ደግሞ የሚቀበለን ሰው እንፈልጋለን። ያ ሰው ትክክለኛ የእኛን ገመና የሚሸፍን የሚደብቅልን ሲሆን ለዛ ሰው ያለን ነገር ይጨምራል። አንቺም የነገረሽ ሊሆን ይችላል። አንዳንድ ጊዜ ጭቅጭቆች፣ ጸቦች ሲፈጠሩ አንተ እኮ እንደዚህ ነህ እያልሽ ያንን የነገረሽን ድክመቱን መዘሽ አውጥተሽ መልሰሽ እሱን አታክ ለማድረግ የምትጠቀሚ አትሁኝ። ይልቁኑ በሀሳቡ ላይ ብቻ ተነጋገሩ። አለመስማማትም ሲኖር በሀሳቡ ላይ ብቻ እንጂ የቆየውን የነገረሽን ገመናውን አውጥተሽ አታክ የምታደርጊ አይሆን። ይልቁኑ ደብቂለት ገመናውን፣ ጥሩ ነገሩን አጉይ፣ ጥሩ ነገሩን ንገሪው፣ ያለውን ነገር አሳየው። ይህን የምታደርጊ ከሆነ ከአንቺ ወዴትም አይሄድም። እውነቴን ነው የምልሽ፣ እስከ መጨረሻው ከአንቺ ጋር እንዲቆይ የሚያደርግ ትልቅ ፓወር ነው። ይሄ ጥሩም ጤናማም የሆነ ነገር ነው። አምስተኛ ለስራውና ለልፋቱ እውቅና ስጪው። ያ ወንድ ልጅ እንግዲህ ሁሌም በስራ ላይ ነው፣ በልፋት ላይ ነው አይደለ? አንዳንድ ጊዜ ሰነፍ የሆነ ወይም ስንፍና ያለበት ወንድ ካልሆነ በስተቀር አብዛኛው ወንድ ስትራግል እያደረገ ነው፣ እየለፋ ነው፣ እየጣረ ነው፣ እየሞከረ ነው። ይሄንን ጥረቱን ይሄንን ልፋቱን ደግሞ እውቅና ስትሰጪው ጎበዝ እኮ ነህ፣ እንደዚህ ትለፋለህ የሚሉ ነገሮችን ስትነግሪው፣ አፕሪሼት ስታደርጊው፣ ስታደንቂው በጣም ነው ደስ የሚለው። ማለት ማየት መቻልሽ፣ መመልከትሽ ልፋቱን እና ደግሞ ልፋቱን የሚያይ ሰው ከጎኑ መኖሩ በጣም ነው ደስ የሚለው። ሁሉ ጊዜ ከአንቺ ጋር እንዲጣበቅ ታደርጊዋለሽ። ማድነቅሽ፣ ማሞገስሽ ላይክ እኛ ሴቶች እንዴት ነው አሁን ስለ ውበታችን ሲነገረን ወይ ስታምሪ ዛሬ ደግሞ እንደዚህ አለ አይደለ? እንዴት እንዳማረብሽ ጸጉርሽ ወይ ልብስሽ ምናምን ስንባል እንዴት ነው ደስ ይለናል አይደለ? እንደዚህ ካለን ሰው ጋር ደጋግመን መገኘት እንፈልጋለን። ልክ ይሄ አድናቆት ውበታችን የተመለከቱ ሀሳብ አስተያየቶች የኛን ልብ እንደሚያሞቁት ሁሉ ወንድ ልጅ ደግሞ ሙገሳ፣ ይሄ ስራውን፣ ልፋቱን፣ ጥረቱን፣ አላማው ላይ የሚያደርገውን ነገር በተመለከተ የምትሰጪው ፖዚቲቭ የሆነ ቀና የሆነ ሀሳብና አስተያየት ሁል ጊዜም ከአንቺ ጋር እንዲሆን የሚያደርግ ልቡን የሚያሞቅ ደስ እንዲለው የሚያደርግ የሚያበረታው የሚያጠነክረው በያዘው ነገር ላይ እንዲገፋ የሚያደርገው ትልቅ ፓወር የሚሰጠው ነገር ነው እና እነዚህን ቃላቶች የሚያበረቱ የሚያጠነክሩ ልፋቱን እንዳየሽ እንደምትመለከች ከጎኑ እንደሆንሽ የሚገልጹ ቃላቶችን ስትጠቀሚ እውነቴን ነው የምልሽ ከአንቺ ጋር ጥብቅ እንዲል እንዲወድሽ ከአንቺ መለየት እንዲፈራ ነው የምታደርጊው። እነዚህን 5 ነገሮች በመጠቀም ማክበርሽን በተግባር ማሳየትና ከአንቺ ጋር እንዲሆን እንዲወድሽ መልሶ እንዲወድሽ ማድረግ ትችላለሽ። እስኪ እናንተ ምን ታስባላችሁ? ከነዚህ ውስጥ የትኛውን ተጠቅማችሁ ታውቃላችሁ? ወደፊትስ የትኛውን ለመሞከር አስባችሁ? ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እዚህ ድረስ ካያችሁት ወዳችሁታል ማለት ነው። ላይክ አድርጉት። አደረጋችሁ?
እሺ አመሰግናለሁ። በቀጣይም በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ግን ናፊዳርቱን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ብዙ ጠቃሚ ቪዲዮዎችን ታገኛላችሁ። ሁላችሁንም በጣም አመሰግናለሁ። ወዳችኋለሁ። ቻው